ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። በተለይ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። በዛሬ ፕሮግራማችን እንግዲህ አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን እና ሌሎችንም የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን እናነሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ክሪስቲያኖ ሮናልዶ በቆይታው ጉዳይ በቀጣይ ሳምንት ውሳኔ ላይ ይደርሳል ተብሎ ይጠበቃል። የአልናስሩ አጥቂ ክሪስቲያኖ ሮናልዶ እንግዲህ በሚድሶል ፓርክ የሚደረገው ቆይታ ሊጠናቀቅ ሲቃረብ የወደፊት ህይወቱ ላይ ውሳኔ ሊሰጥ እንደሆነ ተዘግቧል። የ40 ዓመቱ ኮከብ በታህሳስ 2022 በነፃ ዝውውር ከሁለት አስርተ ዓመታት የአውሮፓ እግር ኳስ ቆይታ በኋላ ባለፉት ሁለት የውድድር ዘመናት በአልናስር የቆየ ሲሆን በእነኚህ ጊዜያት በሳዑዲ አረቢያ ተጽዕኖ ማሳደር ችሏል። ሮናልዶ ከበርካታ ክለቦች ትኩረትን ስቧል። ጋዜጠኛ ኒኮላስ ሺር የ5 ጊዜ ባሎን ዶር አሸናፊው ለተወሰነ ጊዜ መጫወት እንደሚቀጥል በትዊተር ገጹ ላይ ተናግሯል። ሮናልዶ የወደፊት ህይወቱን በሚቀጥሉት ቀናትም ይወስናል። ብዙ ጥያቄዎችንም ተቀብሏል። እሱ እቅዶቹ ግልጽ ናቸው። ሮናልዶ ለሌሎች ሁለት የውድድር ዘመናትም መጫወቱን ይቀጥላል። ሺር እንዳለው ከሆነ እንግዲህ የሮናልዶ አገልግሎት የሚፈልገው የትኛውም ክለብ እንደሆነ ባይጠቀስም ማርካ እንደዘገበው ግን የብራዚሉ ፓልሜራስ ትልቅ ፍላጎት አለው። የሳዑዲ ፕሮሊግ ግዙፉ ክለብ አልሂላልም እንዲሁ ፉክክር ውስጥ አለ ተብሏል። ሮናልዶ ክለብ መቀየር አያስብም እንግዲህ እየተባለም የሚገልጹ ዘገባዎች ቢኖሩም ነገር ግን አሁን ላይ ከአልናስር ጋር የመለየት እድሉ በጣም ሰፊ እንደሆነ ነው ዘገባዎቹ የሚያሳዩት። በአዲስ መልክ በሚጀመረው የፊፋ የዓለም ክለቦች ዋንጫ በዩናይትድ ስቴትስ ተሳታፊ ለመሆንም ሙከራዎችን እያደረጉ ነው። ሮናልዶ በሳዑዲ አረቢያ እግር ኳስ ውስጥ መታየት ከጀመረ ጀምሮ ትልቅ ተጽዕኖ መፍጠር ችሏል። ተጫዋቹ ከወራት በፊት በአልናስር እንደሚቆይ ቢነገርም አሁን ላይ ግን ተጫዋቹ በዚህ ክለብ መቆየቱ ነገር አጠራጣሪ ነው። አልናስሮች ካፕቴናቸውን ማቆየት ይፈልጋሉ። ሮናልዶ የመጨረሻ ውሳኔው ላይ አልደረሰም። የልጅነት ክለቡ ስፖርቲንግ ሊዝበንም የሮናልዶን ፊርማ ይፈልጋል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። ሮናልዶ ወዴት ያመራል የሚጠበቀው ጥያቄ ነው። ሪያል ማድሪድ ተከላካዮቹን ከጉዳት መልስ ያገኛል። ሪያል ማድሪድ አይደር ሚሊታውን እና ዳኒ ካርቫሃልን ለፊፋ የዓለም ክለቦች ዋንጫ ሊያገኙ ይችላሉ። ሁለቱ ተከላካዮች በኤሲኤል ጉዳት ለረጅም ጊዜ ከሜዳ ርቀዋል። አይደር ሚሊታው ለሎስ ብላንኮቹ ለመጨረሻ ጊዜ የተጫወተው በኖቬምበር 2024 ኦሳሱናን 4-0 ባሸነፉበት ጨዋታ ወቅት ነው። ብራዚላዊው የኤሲኤል ጉዳት አጋጥሞት ነበር። አይደር ሚሊታው በተመሳሳይ ባለፈው የውድድር ዘመንም ይሄ ጉዳት አጋጥሞት እንደነበር የሚታወስ ነው። ዳኒ ካርቫሃል በበኩሉ ከሚሊታው ጉዳት ከጥቂት ሳምንታት በፊት ተመሳሳይ ጉዳት አጋጥሞታል። ስፔናዊው የቀይ መስመር ተከላካይ ባለፈው ጥቅምትም ማድሪድ ቪያሪያልን 2-0 ባሸነፈበት ጨዋታ በሁለተኛው አጋማሽ ተጎድቶ ወጥቷል። ሁለቱም ተጫዋቾች በማድሪድ የተከላካይ ክፍል ውስጥም ቁልፍ ሚና ያላቸው ሲሆን በቀሪው የውድድር ዘመንም የነሱ አለመኖር ለካርሎ አንቸሎቲ ትልቅ ሽንፈትም እንደሆነ ይገለጻል። እንግዲህ አንቸሎቲም ከክለቡ መልቀቃቸው አሁን ላይ የሚታወቅ ነው። አንቸሎቲ ራኡል አሴንሲዮን በአይደር ሚሊታው ቦታ በማድረግም ወደ መጀመሪያው ቡድን አምጥቶታል። ሉካስ ቫስኪዩዝ እና ፌዴሪኮ ቫልቬርዴም በካርቫሃል ቦታ ሲጫወቱ እንደነበር የምናስታውሰው ነው። ይሁን እንጂ ጋዜጠኛ ሮድራ ዘገባው ላይ እንግዲህ ማድሪድ ከጥቂት ሳምንታት በኋላ ከሚጀምረው የክለቦች የዓለም ዋንጫ ውድድር በፊት ቁልፍ ተጫዋቾቹን ሊያገኝ እንደሚችል ነው ጋዜጠኛው የተናገረው። አይደር ሚሊታውና ካርቫሃል ከኳስ ጋር ቀለል ያለ ልምምዶችን በሳር ላይ ልምምዳቸውን እንደቀጠሉና ወደ ማገገማቸው የመጨረሻ ደረጃ ላይ እንደሚገኙ ተናግሯል። ሪያል ማድሪድ በምድብ ኤች ከአል ሂላል፣ ፓቹካ እና ሬድ ቡል ሳልዝበርግ ጋር ተደልድሏል። የመጀመሪያ ጨዋታውንም ሰኔ 18 ከአል ሂላል ጋር ያደርጋሉ። በማድሪድ ብዙ የጉዳት ዜናዎች ያሉ ሲሆን የሁለቱ ተጫዋቾች መመለስ ለአዲሱ አሰልጣኝ ሻቪ አሎንዞ
መልካም ዜና ነው። ከሳምንታት በፊት ቀዶ ጥገና ያደረገው አንቶኒ ሩዲገር መመለሻው የማይታወቅ ሲሆን እንዲሁም አማካዩ ጁድ ቤሊንጋምም ከዚህ ውድድር ቀደም ብሎ ለረጅም ሳምንታት ከሜዳ የሚያረቀውን ቀዶ ጥገና ሊያደርግ ይችላል የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። ቤን ጃኮብስ የአርሰናል ፍላጎትን አረጋግጧል። አርሰናል በዚህ ክረምት ኒኮ ዊሊያምስን ለማስፈረም እየሰራ ነው ተብሏል። ሚኬል አርቴታ ስፔናዊውን የማግኘት ፍላጎት ያለው ሲሆን ካለፈው ክረምት ጀምሮ ለማዘዋወርም እየፈለገ ነው። ቤን ጃኮብስ እንዳለው አርቴታ በአርሰናል ኒኮ ዊሊያምስን የማስፈረም ህልም ያለው ሲሆን ኒኮ ዊሊያምስ በክረምቱ እንዲመጣለትም አጥብቆ ይመኛል። በኤምሬትስ የተገኘው አዲሱ የስፖርት ዳይሬክተር አንድሪያ ቤርታ የክንፍ ተጫዋቹን በዚህ ሳምንት ሊያስፈርመው ይችላል። ሆኖም ግን ከአትሌቲክ ቢልባኦ ኮከቡን ለማግኘትም ከቼልሲ ፉክክር ይጠብቃቸዋል። አርሰናሎች በሳምንት ከ250,000 ፓውንድ በላይ እንደሚሆን የተነገረውን ደሞዙን ለመክፈልም ፍቃደኛ ይመስላሉ። ቤን ጃኮብስ ሲናገር ኒኮ ዊሊያምስ በእርግጠኝነት እንደ አሌክዛንደር ኢሳክ ትንሽ ከባድ ዝውውር ነው። የህልም ኢላማ ነው። እኔ እንደማስበው አንድሪያ ቤርታ ይህንን ስምምነትም ለአርሰናል ከሚፈልገው የበለጠ ውድ ቢሆን እንኳን ይህንን ስምምነት ለመጨረስ ሊሰራ ይችላል። ውል ማፍረሻው ላይ ምንም አይነት ችግር የለምም ሲል ነው እንዲሁ የተገለጸው። 58 ሚሊዮን ዩሮ እንደሆነ እንዲሁ እየተነገረ ነው። ነገር ግን የደሞዝና የወኪል ክፍያ በጣም ከፍተኛ ነው። ቀደም ሲል ቸልሲና አርሰናል በዚህ ዝውውር ውስጥም እንደሚፎካከሩ ሰምተናል። አርሰናል በኒኮ ዊሊያምስ ዝውውር ውስጥ ፍላጎታቸው ከፍ ያለ ነው። ባርሴሎናም ኒኮ ዊሊያምስን ባለፈው ክረምት ለማስፈረም ሞክሮ ነበር። ነገር ግን ከአትሌቲክ ቤልባኦ ጋር ለሌላ ሲዝን ለመቆየት ወሰኑ ነበር። ይሄ ክረምት ግን ለተጫዋቹ ዝውውር ወሳኝ ይሆናል ብለዋል። ኒኮ ዊሊያምስ በዚህ ክረምት ከሳን ማሜስ መልቀቁ እርግጥ ነው። የተጫዋቹ የውል ማፍረሻ ከልጁ ብቃት አንጻር ተመጣጣኝ ቢመስልም ተጫዋቹ የሚጠይቀው ደሞዝና ወኪሉ የፈለገው ክፍያ ብዙ ቡድኖችን ከዝውውሩ እንዲሸሹ እያደረገ ነው። ሆኖም ግን ተጫዋቹ በዚህ ክረምት ለዋንጫ የሚጫወት ቡድንን መሄድ ይመርጣል ተብሎ ይጠበቃል። ኤሚሊያኖ ማርቲኔስ ከአስተን ቪላ ለመውጣት ፍንጭ ከሰጠ በኋላ ከማንቸስተር ዩናይትድ እና ባርሴሎና ጥያቄዎች እንደሚመጡለት ተዘግቧል። አርጀንቲናዊው ግብ ጠባቂ በ2020 ከአርሰናል ቪላ ጋር እንግዲህ የተቀላቀለ ሲሆን በዌስት ሚድላንድስ ራሱን በሚገባ ለዓለም አረጋግጧል። የ32 ዓመቱ ተጫዋች በሁለት አጋጣሚዎች የፊፋ ምርጡ ግብ ጠባቂ ተብሎ በመመረጥም በዓለም ላይ ካሉት ምርጥ ተጫዋቾች አንደኛው ለመሆን በቅቷል። አገሩ የ2022ቱን የዓለም ዋንጫ እንድታሸንፍም ወሳኝ ሚና ነበረው። አሁን ግን ኤሚሊያኖ ማርቲኔዝ በቪላ ፓርክ ያለው ጊዜም እያበቃ ሲሆን እንግዲህ የቀድሞ የአርሰናሉ ተጫዋች ባለፈው አርብም እንዲሁ በተሸነፉበት ጨዋታ ባለፈው እሁድም የተሸነፉበት ጨዋታን የምናስታውሰው ነው። በተለይ ደግሞ ከማንቸስተር ዩናይትድ ጋር በነበረው የፍጻሜ ጨዋታ ላይ ወይም የመጨረሻው ጨዋታ ላይ እንግዲህ በቀይ ካርድ መውጣቱንም ጭምር የምናስታውሰው ነው። በአርጀንቲና ቲቪ ጣቢያ ላይ እንግዲህ እንደተዘገበው መሰረት ማርቲኔዝ ከማንቸስተር ዩናይትድ እና ባርሴሎናዎች ጥያቄዎች እንደመጡለት ተሰምቷል። አርጀንቲናዊ ኢንተርናሽናል ከሳዑዲ ፕሮ ሊግ ጋር ተገናኝቷል። ነገር ግን ማርቲኔስ በቻምፒየንስ ሊግ መጫወት መቀጠልን እንደሚፈልግ ነው የተነገረው። ይህ ደግሞ አቋሙ በመካከለኛው ምስራቅ ዝውውር ላይ ጥርጣሬን እንዲፈጥር አድርጓል። እንዲሁ የማንቸስተር ዩናይትድ ዝውውሩንም እንደ ማርቲኔዝ ያለ ጥራት ያለው ተጫዋች ማጣት ለቪላ ከባድ ይሆናል። በግንቦት ወር መጀመሪያ ላይ የዴይሊ ሜል ዘገባ እንዳመለከተው ቪላ አዲስ ግብ ጠባቂ ፍለጋ ላይ መሆናቸውን ዘግቧል። የኤስፓኞሉን ቁጥር 1 ግብ ጠባቂና የረጅም ጊዜ የአርሰናል ኢላማ የሆነውን ዮሃን ጋርሲያንም እንደ አንዱ አማራጭ ብቅ አድርገውታል። ነገር ግን ቪላ ለማርቲኔዝ የሚቀርቡትን ለማዳመጥ ፈቃደኛ የሆነበት ዋናው ምክንያት ከፕሪሚየር ሊጉ ትርፍና ዘላቂነት ሕግ ጋር ለማጣጣም ቪላዎች ከሰኔ 30 በፊት ቢያንስ አንድ ትልቅ ሽያጭ ማካሄድ አለባቸው ተብሏል። እናም ማርቲኔዝ ደግሞ ይህንን ለማድረግ ወሳኝ እጩ ሊሆን ይችላል። ጥያቄው ማርቲኔዝ ቀጥሎ ወዴት ይሄዳል? ተጫዋቹ እስከ 2029 ድረስም ኮንትራት አለው። ቪላም በኮንትራቱ ምክንያት ብዙ ክፍያዎችን ሊያገኝ ይችላል ተብሎ ነው አሁን ላይ የሚጠበቀው። እንደ ሚረር ዘገባ ከሆነ አሁን ላይ ማንቸስተር ዩናይትዶች ኤሚሊያኖ ማርቲኔዝን ለማስፈረም ጥያቄ ማቅረባቸው ተዘግቧል። አስተን ቪላ በክረምቱ ኮከቡን ለመሸጥ ይገደዳል። ዩናይትዶችም ከከባድ ደካማ የውድድር ዘመን በኋላ ለትልቅ የክረምት መልሶ ግንባታ በዝግጅት ላይ ናቸው። ሩበን አሞሪም በዚህ ክረምትም በቡድን ውስጥ ትልቅ ማሻሻያዎች እንደሚያስፈልግ ነው በደንብ የሚያውቀው። አጥቂና መሀል ሜዳ ለሩበን አሞሪም ቅድሚያ የሚሰጣቸው ቦታዎች ይሆናሉ ተብሎ ሲጠበቅ፣ ከቅርብ ቀናት ወዲህ ደግሞ የመጡ ዘገባዎች የዩናይትዱ አለቃ ሙሉ በሙሉ የሚያምነውን የሚመስለውን የግብ ጠባቂ ቦታንም ማምጣት ይፈልጋሉ። አሁን ላይ በአንድሬ ኦናና እምነት እንደሌላቸውና የወደፊት እጣ ፈንታው ላይም ጥያቄ እንደተነሳበት ነው የተነገረው። አንድሬ ኦናና ላይ የሚፈጠረው ጫናን ለማቃለልም በቅርብ ጊዜ በርካታ ተጫዋቾችን እየተመለከቱ ነው። በቅርብ ሳምንታት ውስጥ በርካታ ትልልቅ ስም ያላቸው አማራጮች የኦናና ተተኪዎች ተብለውም እየተነገሩ ነው። ለዚህም ባለፈው ሳምንት የወጣ አንድ ዘገባ ዩናይትድ በእጩነት ያቀረባቸው 6 አማራጮችን ዘርዝሯል።
ነገር ግን ዩናይትድ በቅርብ ቀናት ውስጥ ከማርቲኔዝ ዝውውር ጋርም ስሙ እየተያዘ ነው። ባለፈው ዓመት የኮፓ አሜሪካን ድል ካደረገ በኋላ በዓለም ላይ ምርጡ ግብ ጠባቂ የሚል ስያሜ የተሰጠው አርጀንቲናዊ ግብ ጠባቂ ክረምትን ወደ ኦልድ ትራፎርድ የመሄድ እድሉ ከፍተኛ ነው። አርጀንቲናዊው ጋዜጠኛ ፈርናንዶ ኳይዝ በኤክስ ገጹ ላይ ሲጽፍም ማርቲኔዝ በዚህ ክረምት ከማንቸስተር ዩናይትድ እና ከባርሴሎና ጥያቄዎችን እንደተቀበለ ነው የተናገረው። ሊቨርፑል የመስመር ተከላካዩን ዝውውር ለመጨረስ እየተቃረበ ነው። ሊቨርፑል የቦርንመዙን የግራ መስመር ተከላካይ የሆነው ሚሎስ ኬርኬዝን ለማስፈረም እየተቃረበ ነው ሲል ፋብሪሲዮ ሮማኖ ገልጿል። ሊቨርፑል የፕሪሚየር ሊግን ዋንጫ አሸንፎ ሊሆን ይችላል፣ ነገር ግን የአርነ ስሎት ቡድን ለቀጣዩ የውድድር ዘመን እየተሻለ ለማድረግም ጠንክረው እየሰሩ ነው። ቀያዮቹ ከመጋቢት ወር ጀምሮ ትሬንት አሌክዛንደር አርኖልድን በነፃ ዝውውር እንደሚያጡ ካመኑ ጀምሮ ጀረሚ ፍሪምፖንግን ተተኪ ለማድረግ ሰርተው ተሳክቶላቸዋል። የሆላንዳዊው ተጫዋች ፊርማን ለማግኘት 29 ሚሊዮን ፓውንድ የውል ማፍረሻ ለባየር ሌቨርኩዘንም ከፍለዋል። ሊቨርፑሎች ባለፉት 12 ወራት ውስጥም የአንድሪው ሮበርትሰንን ቅርጽ በመበላሸቱ አዲስ የግራ መስመር ተከላካይ ለማስፈረም እንደሚፈልጉ ይታወቃል። ዋነኛ ኢላማቸው ከቦርንመዝ ጋር ባሳየው ድንቅ ብቃት ምክንያትም ሜሎስ ኪርኬዝን እንደ ቁልፍ ኢላማ ላይ ይተውታል። ፋብሪዚዮ ሮማኖ ለ21 ዓመቱ ተጫዋች ሊቨርፑል የሚያደርገው እንቅስቃሴን አጠናክሮ እንደቀጠለ አረጋግጧል። ሊቨርፑል ከቦርንመዝ ጋር ተገናኝተው ስምምነቱን ለመጨረስም ንግግሮችን አድርገዋል። ሁለቱ ክለቦች በሚሎስ ኪርኬዝ የዝውውር ክፍያ ላይ ድርድር ላይ ናቸው። ሊቨርፑል ከኪርኬዝ ጋርም በግል ውሎች ላይ ስምምነትን እያጠናቀቀ ነው። የሃንጋሪው ኮከብ ለዝውውሩ ከፍተኛ ፍላጎት ያለው ስለሆነ ዝውውሩ በአጭር ጊዜ ውስጥም የሚጠናቀቅ ይመስላል። ቼሪዎቹ ኪርኬዝን ለመሸጥም 45 ሚሊዮን ፓውንድ ይፈልጋሉ። ይህም ክፍያ ሊቨርፑል ለመክፈል ተዘጋጅቷል። ኪርኬዝ የሊቨርፑል ቀጣይ ከፍተኛ ኢላማ ነው። እናም የስፖርት ዳይሬክተሩ ሪቻርድ ሂውዝ በደቡብ የባህር ዳርቻ ካለው የቀድሞ ክለቡ ጋርም ስምምነት ለማድረግም እየሰራ ነው። ባለፈው ሳምንት የሊቨርፑል ጸሐፊ ዳቪድ ላይንች የሪያን አይትኑሪ ስም በግራ መስመር ላይ እንዳለ ቢነገርም አሁን ላይ ግን ኪርኬዝን ለማስፈረም እጅጉን መቃረባቸውን ጭምር ነው ሰሞኑን እየወጡ የሚገኙ የመረጃ ምንጮች እየገለጹ የሚገኙት። ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን ተጫዋች የክረምቱ ኢላማ እንዳደረገው ተዘግቧል። የዩናይትዱ አለቃ ሩበን አሞሪም እንግዲህ ቡድናቸውን በክረምት ማሻሻል ይፈልጋሉ። ዩናይትዶች 15ኛ ደረጃን ይዘው ደግሞ በፕሪሚየር ሊጉ አጠናቀዋል። በዩሮፓ ሊግ ፍጻሜ ላይ ቢገኙም ነገር ግን ተሸንፈው እንግዲህ ከአውሮፓ ቻምፒየንስ ሊግ የቀጣይ ዓመት ተሳትፎም ውጭ መሆናቸው የሚታወስ ነው። መጥፎ የውድድር ዓመት እንደሆነ ሩበን አሞሪም ጭምር በደንብ አምኗል። በክረምቱም እንግዲህ በ3-4-2-1 ስርዓት ውስጥ መጫወት የሚችሉ ተጫዋቾችን ይፈልጋል። ከቀድሞ ክለቡ ስፖርቲንግ ሊዝበን ተጫዋቾች የተወሰኑትን ይፈልጋል። ፔድሮ ጎንካልቭስ ደግሞ በተወሰኑ አጋጣሚዎች ከዩናይትድ ጋር ስሙ ተገናኝተዋል። ነገር ግን በዚህ የውድድር ዘመን ለወራት ተጎድቶ ጥሩ ዓመትን አላሳለፈም። በአሁኑ ሰዓት ዩናይትዶች እንግዲህ የተጫዋቹን ሁኔታ እየተከታተሉ ነው ተብሏል። ጎንካልቭስ በሚያዝያ ወር ከጉዳት ከተመለሰ በኋላ አንድ ጎል ብቻ ነው ያስቆጠረው። እንደ ዘገባው ከሆነ አስደናቂ ተሰጥኦ ያለው ጎንካልቭስ በማንቸስተር ዩናይትድ ከሩበን አሞሪም ጋር የመገናኘት እድልን ይፈልጋል። ሩበን አሞሪም ከጎንካልቭስ ጋር እንግዲህ እንደገና ለመገናኘትም ያለው ፍላጎት ሊያስደንቅ አይገባም። ምክንያቱም በስፖርቲንግ በነበረበት ጊዜ እሱን በመጠቀሙ ምን ያክል ደስተኛ እንደነበረም ግልጽ የነበረ ጉዳይ ነው። የክንፍ ተጫዋቹ በሩበን አሞሪም ስር 190 ጊዜ ተጫውቷል። ጎንካልቭስ በቀድሞ አለቃው ስር 81 ጎሎችን ሲያስቆጥር ሌላ 61 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይህን ያደረገውም በ5 የውድድር ዘመናት ነው። ነገር ግን ሌላ ተጫዋች በሩበን አሞሪም ስር ከጎንካልቭስ በላይ ግቦችን ወይም አሲስቶች ያሉትም የለም ነበር። ቪክተር ዮከርሽ በጥቂት የውድድር ዘመናት 66 ግቦችን ማስቆጠር ችሎ ነበር። ጎንካልቭስ ላይ ሊደርስም ተቃርቦ ነበር። ቪክተር ዮከርሽ በዩናይትድ ፍላጎት ላይም ነው። የስፖርቲንግ ሊዝበኑ ኮከብ ወደ ፕሪሚየር ሊጉ ይሄድ እንደሆነ መታየት ያለበት ጉዳይ ነው። ነገር ግን ሩበን አሞሪም ከቀድሞ ቡድኑ እንደ ጎንካልቭስ፣ ቪክተር ዮከርሽ ያሉ እንግዲህ ተጫዋቾችንም መግዛቱ በዩናይትድ የተወሰነ ስኬትን እንዲያገኝ ሊረዳው ይችላል። በጎንካልቭስ ጉዳይ ላይ ይፋዊ ግንኙነቶች ባይኖሩም ሩበን አሞሪም ግን የተጫዋቹን ፊርማ መመኘትም እንደጀመሩ ጭምር ነው እየተገለጸ የሚገኘው። ዳርዊን ኑኔስ ናፖሊን ሊቀላቀል ይችላል። ሊቨርፑል ዩራጓዊውን በ2022 ክረምት ላይ እንግዲህ በ85 ሚሊዮን ፓውንድ በክለቡ ሪከርድ ዋጋ አስፈርሟል። ነገር ግን ከዚያን ጊዜ ጀምሮ ያንን ዋጋ ተመን መመለስ አልቻለም ማለት ይቻላል። የቀድሞ የቤኔፊካ አጥቂ በቀድሞ አሰልጣኝ የርገን ክሎፕ ስርዓት የበለጠ ተፈላጊ ነበር። ነገር ግን በአርነ ስሎት ስር የ25 ዓመቱ አጥቂ የማይፈለግ ተጫዋች እንደሆነ ተመልክተናል። ይህም ወራቶች ውስጥ እንግዲህ አንፊልድን ሊለቅ ይችላል የሚል ግምቶችን አስከትሏል። ካልቺዮ መርካቶ በስፖርት ዊትነስ በኩል እንደዘገበው የናፖሊ የስፖርቲንግ ዳይሬክተር ጂኦቫኒ ማና ከኑኔስ ወኪሎች ጋርም ከአንድ ጊዜ በላይ ግንኙነቶችን አድርገዋል ብሏል።
ሪፖርቱ እንግዲህ ከዩራጓዊው አጥቂ በናፖሊ አቀራረብም ተገርሟል። ነገር ግን ከሳዑዲ ፕሮ ሊግ የቀረበው ሀሳብ ለተጫዋቹ ይበልጥ አጓጊም ይመስላል የተባለው። ኑኔስ በዚህ ክረምት ሊቨርፑልን ለመልቀቅ እንደወሰነ ይነገራል። እናም ደግሞ የጣሊያኑ ቡድን የመጀመሪያው ላይ እንደ ጆናታን ዴቪድ ያሉ ተጫዋቾችን እየተመለከቱ ነበር። ዴቪድን እንደ ነፃ ወኪል ሊያገኙትም ቢመኙም ነገር ግን የዴቪድ ዝውውር በጣም አስቸጋሪ ሆኖባቸዋል። ስለሆነም የቀያዮቹ ሰውን ለማስፈረምም እየተመኙ እንደሚገኝ ነው መረጃዎች የወጡት። ሊቨርፑል በዳርዊን ኑኔስ ላይ ትልቅ ኪሳራ ለማስተናገድ አቅዷል። ቲም ቶክ ከዚህ ቀደም ኑኔስ ከጎል ፊት ለፊት ያለው ብቃቱን ተከትሎ በአንፊልድ የወደፊት ቆይታው ጥያቄ እንዳስነሳና ሊቨርፑል ሊሸጠው ክፍት እንደሆነም ከዚህ ቀደም ገልጾ ነበር። ተጫዋቹ በዚህ ሲዝን በሁሉም ውድድሮች 45 ጨዋታዎችን አድርጎ 7 ግቦችን ብቻ አስቆጥሯል። ሌሎች ሪፖርቶች እንደሚጠቁሙት ደግሞ ቀዮቹ በ2026 የመግዛት ግዴታ ባለበት ውልም ኑኔስን በውሰት ለመስጠትም እያሰቡ ነው። ናፖሊ ይህንን የሊቨርፑል የዝውውር ስትራቴጂም እንደሚቀበሉ ጭምር ይታመናል የሚል መረጃ ነው አሁን ላይ እየወጣ የሚገኘው። ፋብሪዚዮ ሮማኖ በቪክተር ዮከርሽ ዝውውር ላይ አዲስ መረጃን አካፍሏል። ፋብሪዚዮ ሮማኖ እንዳለው ቪክተር ዮከርሽ በክረምቱ የዝውውር መስኮት ከአርሰናልና ከማንቸስተር ዩናይትድ ፍላጎት ጋር እየተያዘ ሲሆን ከስፖርቲንግ ሊዝበንም እንዲወጣ ይፈቀድለታል ብሏል። ቪክተር ዮከርሽ በ2023 ስፖርቲንግ ሊዝበንን ከተቀላቀለ በኋላ በስፖርቲንግ ታላቅ ቦታ የሚሰጡ አጥቂ ሊሆን ክለቡንም እንግዲህ ከበርካታ ዓመታት በኋላ በተከታታይ ሁለተኛ የሊግ ዋንጫን እንዲያነሳንም ረድቷል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ሲናገር ቪክተር ዮከርሽ በዝውውር መስኮቱ ላይ ሊለቅ እንደሚችል ገልጿል። አሁን ላይ በድጋሚ የፖርቱጋል ሊግን አሸንፈዋል። ስፖርቲንግ ለቪክተር ዮከርሽ መውጫ ቅድመ ሁኔታዎችንም ያመቻቸ ሲሆን ከዝውውርም 65 ሚሊዮን ዩሮ ይፈልጋል። በሚቀጥለው ሳምንት የቪክተር ዮከርሽ ስም በተደጋጋሚ ይሰማል። የኔ መረጃ ፕሪሚየር ሊጉ በእርግጠኝነት የሱ መዳረሻ ነው። አርሰናልና ማንቸስተር ዩናይትድ በቪክተር ዮከርሽ ላይ ከፍተኛ ፍላጎት አላቸው። ተጫዋቹ በቀጣይ ሳምንታትም ማረፊያው ያሳውቃል። ሁለቱም ክለቦች ለተጫዋቹ ፍላጎት ቢኖራቸውም የቀረበ ነገር ግን የለም ሲልም ነው የተናገረው። ለማንቸስተር ዩናይትድ እጅግ አስከፊ ወቅት ነበረ። ክለቡ ዓመቱን በፕሪሚየር ሊጉ ዝቅተኛ ነጥብ ይዘው አጠናቀዋል። አስቀድሞም አረጋግጠዋል። ሩበን አሞሪም ኤሪክ ቴን ሃግን በመተካት በውድድር ዘመኑ መጀመሪያ ላይ የተሾመ ሲሆን የፕሪሚየር ሊጉ ጥሩ ጊዜን ባያሳልፍም ክለቡ ደግሞ በአውሮፓ እስከ ፍጻሜ መድረስም የቻለበትን አጋጣሚ ተመልክተናል። በዩሮፓ ሊግ እንግዲህ የሮብ ጨዋታ ከቶትናም ጋር የነበረውን ጨዋታ እንግዲህ ማሸነፍ ቢችሉ ኖሮ ቪክተር ዮከርሽን ለማስፈረም በጣም በትልቁ እድሉ ይኖራቸው ነበር። ነገር ግን አሁን ላይ አጠራጣሪ እንዲሆን አድርጎታል። ምክንያቱም በአውሮፓ ቻምፒየንስ ሊግ በቀጣይ የውድድር ዓመት የሚሳተፍን ክለብ ነው ቪክተር ዮከርሽ መቀላቀል እንደሚፈልግ እየተገለጸ የሚገኘው። ምንም ጥርጥር የለውም ሁለቱም ጆሹዋ ዘርክዚና ራስመስ ሆይለንድ ዘንድሮ ጥሩ እንቅስቃሴዎችን አላሳዩም። እነዚህን ተጫዋቾች ቢሆኑ በዚህ ሲዝን ለጎል ሲታገሉ ቆይተዋልና ማንቸስተር ዩናይትድ ትልቅ ነገር እንግዲህ እያሰበ ይገኛል በክረምቱ የሚል መረጃ ነው አሁን ላይ እየወጣም የሚገኘው። ሻቪ አሎንዞ በክረምቱ ከሪያል ማድሪድ የሚለቁ 5 የሪያል ማድሪድ ኮከቦችን ይፋ አድርገዋል። በክረምት የዝውውር መስኮት የአሁኑ የሪያል ማድሪድ ቡድንን ለማሻሻል አሎንዞ በፍጥነት ይሰራል። የቀድሞ የሎስ ብላንኮቹ አማካይ ከባየር ሌቨርኩዘን መልቀቁን ያረጋገጠ በኋላ ትላንትናም በይፋ ከሪያል ማድሪድ ጋር ትውውቅ አድርጓል። ከቀድሞ ቡድኑ ጋርም በአሰልጣኝነት እንግዲህ ተገናኝቷል። አሁን ላይ አንቸሎቲ የብራዚል ብሔራዊ ቡድን ኃላፊነትንም እንዲሁ መረከባቸው የሚታወስ ነው። ትሬንት አሌክዛንደር አርኖልድ እንደ ነፃ ወኪል በማስፈረም እንግዲህ አሃዱ ያሉት ሪያል ማድሪዶች እንግዲህ ለአሎንዞ አዲስ ቡድን እንዲሰሩ ጥያቄዎችን እያቀረቡ ይገኛሉ። ለተለያዩ ክለቦች የሚፈልጋቸውን ተጫዋቾች ለማቅረብም እየሰሩ ሲሆን ከቀናት በፊት ሌላኛውን የፕሪሚየር ሊግ ተከላካይ ዲን ሃውችሰንን ዝውውርም አጠናቀዋል። ሻቪ አሎንዞ በአንቸሎቲ ቡድን ላይ ለውጦችን ያደርጋል። ይህንም ተከትሎ እንግዲህ ለአዲስ አጨዋወት ስልቱም ማድሪድን የሚለቁ ተጫዋቾችን ይጨምራል። ሻቪ አሎንዞ የሪያል ማድሪድ ፊት መስመርን ለመምራት ቪኒሲዮስ ጁኒየር እና ኬሊያን ምባፔን ይፈልጋል። ይህንን ተከትሎ ሮድሪጎ ወደ መውጫው በር ላይ ይጠጋል። ብራዚላዊው በአንቸሎቲ ስር ባለው ሚና ተበሳጭቷል። ሎስ ብላንኮቹ ለብራዚላዊው ቢያንስ 80 ሚሊዮን ዩሮ ሊጠይቁ የሚችሉ ሲሆን ይህ ክፍያ ደግሞ የአሎንዞን የዝውውር በጀትም በእጅጉ ያጠናክራል። ከዲያሪዮ አስ በወጣው የቅርብ ጊዜ ዘገባ መሰረት ሻቪ አሎንዞ ማንኛውንም ውሳኔ ከማድረጉ በፊት ከሮድሪጎ ጋር ለመነጋገር ይቀመጣል። እነዚህ ድርድሮች በስፔን ዋና ከተማ የወደፊት እጣ ፈንታው ላይ እርግጠኛ ባልሆኑ እንግዲህ 4 ክለብ ኮከቦች ላይ የሚካተታል። ዳቪድ አላባ ከሻቪ አሎንዞ እቅዶች ጋር የማይጣጣም በመሆኑ ከመውጣቱ ጋር በእጅጉ ተቆራኝቷል። የዲን ሃውችሰን መምጣት ደግሞ የዳቪድ አላባን መልቀቅም ሊያፋጥነው ይችላል ተብሏል። ፌርላንድ ሜንዲ እንዲሁ በሻቪ አሎንዞ እንዲለቁ ከሚፈለጉት ዝርዝር ውስጥ ይገኛል። ከቤኔፊካ አልቫሮ ካሬራስን ለማምጣት ጋር እየተገናኙ ሲሆን ፈረንሳዊው በመደበኛ ጉዳት ጉዳዮችም እየታገለ ነው። በመሃል ሜዳ ላይ ሁለቱ ኤድዋርዶ ካማቪንጋ እና ዳኒ ሰባዮስም ሊለቁ የሚችሉ የሪያል ማድሪድ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው።
ቸልሲ፣ ቶትናም እና ኒውካስል የፕሪምየር ሊግ ተከላካይ ላይ ፍላጎት አላቸው። ቸልሲ፣ ቶትናም ሆትስፐርስ እና ኒውካስል ዩናይትድ የቦርንመዙን ተከላካይ ኢሊያ ዘባርኒን በውድድር ዓመቱ መጨረሻ ማስፈረም ይፈልጋሉ። እንደ ጊቭ ሚ ስፖርት ዘገባ ከሆነ ሶስቱ ክለቦች የ22 ዓመቱን የዩክሬን ተከላካይ እየተከታተሉት ነው። ነገር ግን ቦርንመዝ ሽያጩን እንደማይፈቅድ ለተጫዋቹ ወኪልም ቀድሞ አሳውቀዋል። የዲን ሃውችሰን ወደ ሪያል ማድሪድ መሄድ ቀድሞውን የፈቀዱት ቼሪዎቹ በተመሳሳይ መስኮት ሌላ ቁልፍ ተጫዋቻቸውን ማጣት አይፈልጉም። የ22 ዓመቱ ተከላካይ ለቼሪዎቹ ወሳኝ ተጫዋች ነው። ተከላካዩ አሁንም ቢሆን እንግዲህ ወደ ከፍተኛ ደረጃ ተጫዋችነት የመሸጋገር ባህሪያቶች አሉት እና ትላልቅ ክለቦችም እሱን መፈለጋቸው ምንም የሚያስደንቅ ነገር የለውም። ቸልሲዎች የተከላካይ መስመሩን ማጠናከር ይፈልጋሉ። እናም የ22 ዓመቱ ወጣትም ጠቃሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ለተጫዋቹም ለማስፈረም የሚቀርቡ ጥያቄዎችም የቦርንመዝን ቁርጠኝነት መፈተሽም እንደሚችል ወደፊት የሚታይ ጉዳይ ነው። እንደ ቤን ዋይት፣ ባዲያሼል፣ ዌስሊ ፎፋና፣ አክሰል ዲሳሲ የመሳሰሉ ተጫዋቾችም በክረምቱ ሊለቁ ይችላሉ። በዚህ ክረምት ጥራት ያለው የመሀል ተከላካይ ማስፈረም ለቸልሲ ቅድሚያ የሚሰጠው ጉዳይ ነው። ኒውካስል ዩናይትድን በተመለከተ በዚህ ክረምት ለሴቨን ቦትማን ጥሩ አጋር ይፈልጋሉ። ኒውካስሎች በተለይም የቻምፒየንስ ሊግ ቦታን እንግዲህ ማረጋገጣቸውን ተከትሎ ለዋና ዋንጫዎች ለመታገል የተሻለ የተከላካይ ክፍል ያስፈልጋቸዋል። ቶተንሃሞች በተጫዋቹ ላይም እንዲሁ ያለው ፍላጎት ብዙም አስገራሚ አይደለም። ክሪስቲያን ሮሜሮ ከመውጣት ጋር መገናኘቱን ቀጥሏል እና እሱን መተካት ደግሞ በትልቁ የሚፈልጉት ነው። ዩክሬናዊው ለሶስቱም ቡድኖች ጥሩ አማራጭ መሆኑን ማረጋገጥ ይቻላል። ሶስቱም ክለቦች በመከላከል የማሻሻል ብቃትም አለው። በሚቀጥለው የውድድር ዘመንም እንግዲህ ለትልቅ ቡድን የመጫወት አቅም አለው። ነገር ግን የቦርንመዝ የመሸጥ ፍላጎት ሁኔታዎችን የመቀየር አቅሙ በትልቁ ይኖራቸዋል ተብሎ ነው እየተጠበቀም የሚገኘው። አስደናቂው የፕሪሚየር ሊግ ኮከብ በዚህ ክረምት የሊቨርፑልን እንቅስቃሴ ውድቅ ለማድረግ ወስኗል። የአስተን ቪላው አማካይ ሞርጋን ሮጀርስ ሊቨርፑልን ጨምሮ በዚህ ሲዝን የታላላቅ የፕሪሚየር ሊግ ክለቦችን ትኩረት ስበዋል። የ22 ዓመቱ ተጫዋች በዚህ ሲዝን በቪላ 14 ጎሎችን አስቆጥሮ 15 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይህም በኡናይ ኤምሪ ቡድን ውስጥም ካሉት ምርጥ ተጫዋቾች መካከል አንዱ አድርጎታል። አስደናቂው ቅርጹ በብዙ ቡድኖች ሳይስተዋል እንዳልቀረና አርኔ ስሎት በዚህ ክረምት በቡድኑ ላይ ፈጠራን ለመጨመርም ሲፈልግ ሮጀርስን ራዳሩ ላይ ማድረጉ አያስገርምም። ሆኖም ግን የአጥቂ አማካዩ ወደ አንፊልድ ሊዘዋወር በሚችልበት ሁኔታ ላይ ያለው አቋም አሳውቋል። ሞርጋን ሮጀርስ የሊቨርፑል ዝውውር ፍላጎትም የለውም። እንደ ቲቢአር ፉትቦል ዘገባ ከሆነ ሮጀርስ ሊቨርፑል እሱን ለማስፈረም ፍላጎቱን ካጠናከረም በዚህ ክረምት ወደ ሊቨርፑል የሚደረገው እንቅስቃሴን ውድቅ ሊያደርግም ይችላል። በ2026 የዓለም ዋንጫ በእንግሊዝ ቡድን ውስጥም ቦታ ለማግኘት የሚፈልጉ በርካታ ተጫዋቾች በዚህ ክረምት ወደ ትልቅ ክለብም ለመዘዋወር አይፈልጉም። ምክንያቱም የጨዋታ ጊዜያታቸውን ስለሚገድቡና በዚያ ምክንያትም በብሔራዊ ቡድን ውስጥ ቦታ ስለማያገኙ ነው። ጋዜጠኛ ግሬም ቤሊ ስለ ሁኔታው ወቅታዊ መረጃዎችን አቅርቧል። ሊቨርፑል ሞርጋን ሮጀርስን ይወዳል፣ ነገር ግን ሮጀርስ ከአንድ በላይ በሆነ ምክንያት ቪላን ለቆ መውጣቱ በጣም የማይመስል ነገር ነው። እንደ ሮጀርስ ያለ ሰው በክረምትም ቢለቅ ለምሳሌ ወደ ሊቨርፑል ይሄዳል። ከዚያም አዲሱን ቡድን ካልተሳካለት ደግሞ ወደ ዓለም ዋንጫ አይሄድም። በአንፊልድ የቦታ ፉክክር በአስተን ቪላ ካለው ሁኔታ ጋር ሲወዳደር ሮጀርስ ሊቨርፑልን ለመቀላቀል ምንም እንደሚያቅማማ ለመረዳት ቀላል ነው። ተጫዋቹ ገና የ22 ዓመት ነው። ለወደፊቱ በትልቅ ክለብ መጫወት ይችላል። በአሁኑ ግን እድገቱን ወደ ትልቅ ክለብ ለመሄድ ሳይሆን በቪላ መቆየትን ይመርጣል የተባለው ሮጀርስ በአጥቂ አማካኝነት እንዲሁ ደግሞ የክንፍ አጥቂነት መጫወት የሚችል ተጫዋች ሲሆን በገበያው ላይ የሚገኝ ከሆነ ዋጋው ከፍተኛ ይሆናል። በአሁኑ ሰዓት የሮጀርስ ስምምነት ከባድ ቢሆንም የመርሲሳይዱ ክለብ ሚሎስ ኪርኬዝን ከቦርንመዝ ለማስፈረምም እጅጉን መቃረቡን የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ኒውካስል ዩናይትድ አማካዩን ለማስፈረም በሚደረገው ፉክክር የላሊጋ ቡድኖችን ተቀላቅሏል። ኒውካስል ዩናይትድ በመሃል ላይ ተጨማሪ ጥራትንና ጥልቀትን ለመጨመር እየፈለጉ ነው። እናም ጋብሪ ቬጋን ኢላማ አድርገው ለይተውታል። የፉት መርካቶ ጋዜጠኛ ሳንቲ አውና እንዳለው ከሆነ ስፔናዊው አማካይን ለማስፈረም አቅደዋል። እሱ ከአልሂላል ጋርም ወደ አውሮፓ ለመምጣትም ተስፋ አድርገዋል። የ22 ዓመቱ የላሊጋ በነበረበት ጊዜ ከፍተኛ ደረጃ የተሰጠው ሲሆን ለኒውካስል ዩናይትድ ጠቃሚ ግዢ ሊሆንም ይችላል። ስፔናዊው የጨዋታ አቀጣጣይ በሳዑዲ ፕሮ ሊግ ዘንድሮ 7 ግቦችንና 5 አሲስቶች ያሉት ሲሆን በክረምቱ የኮንትራት ውሉን ወደ መጨረሻው ዓመትም ይገባል ተብሎ ነው የሚጠበቀው። የተጫዋቹ የኮንትራት ሁኔታ ለኒውካስል ዩናይትድ በተመጣጣኝ የገንዘብ መጠንም ፊርማውን ለማግኘት ጥሩ አጋጣሚ ሊሆን ይችላል። በመጨረሻው ሶስተኛው ሜዳ ላይ የበለጠ ጥልቀት ያስፈልጋቸዋል። የ22 ዓመቱ ስፔናዊ የጎል ዕድሎችን ለመፍጠርም ለኒውካስል ዩናይትድ ጥሩ ጭማሪ ሜዳ ላይ ይሰጣል ተብሎ ነው የሚታሰበው። ወደ ፕሪሚየር ሊግ መዘዋወሩም ለአማካዩ በጣም አስደሳች ሊሆን ይችላል።
ጋብሪ ቬጋ በስፔንና በሳዑዲ አረቢያ ጥራቱን አሳይቷል። አሁን ላይ በፕሪሚየር ሊጉ አዲስ ፈተናን ለመሞከርም ክፍት ሊሆን ይችላል። ኒውካስልም ትልቅ ፕሮጀክት ያለው ትልቅ ክለብ ነው። ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ቦታንም ማረጋገጥ ከቻሉ ለተጫዋቹ ማራኪ መዳረሻ ይሆናሉ ተብሎ ነው የሚጠበቀው። የ22 ዓመት ወጣት ኒውካስልን የመቀላቀል ሀሳብ ሳይስበው አልቀረም። ወደ ሳዑዲ አረቢያ ከመሄዱ በፊትም ወደ ፕሪሚየር ሊግ ከመዘዋወሩ ጋር በእጅጉ ተቆራኝቷል። በርካታ የፕሪሚየር ሊግ ክለቦች በውድድር ዘመኑ መጀመሪያ ላይ እሱን ለማስፈረም ሞክረዋል። አትሌቲኮ ማድሪድ እና ሴልታ ቪጎ የ22 ዓመቱን ተጫዋችም ይፈልጋሉ። ተጫዋቹ በክረምቱ ወደ ትውልድ ሀገሩ ለመመለስም እንደሚሞክሩ ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች በሩበን አሞሪም ቆይታ ላይ ውሳኔን አሳልፈዋል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በዩሮፓ ሊግ የፍጻሜ ጨዋታ ቶትናም ሆትስፐርስን እንግዲህ ለማሸነፍ እድሉ የነበረ ቢሆንም ያንን ነገር ግን አለማድረጉ በርካቶችን አስቆጥቶ እንደነበር የሚታወስ ነው። በተለይ ደግሞ እንግዲህ ታክቲሽያኑ በፕሪሚየር ሊጉ መጥፎ ሲዝንን እንዳሳለፉ ከማንም የተሰወረ አይደለም። ነገር ግን አሰልጣኙ ከተሸነፉ በኋላ ቆይታው ውሳኔ ላይ ተላልፈዋል። የቀድሞው የስፖርቲንጉ አለቃም በኖቬምበር ላይ ኤሪክ ቴን ሃግን በኦልድ ትራፎርድ መሪነት ተክቶ ተሹሞ ነበር። አሞሪም ቢያንስ እስከ 2024-25 ዓመት መጨረሻ ድረስም በሊዝበን ቆይቶ ከዛን በክረምት ኦልድ ትራፎርድ መድረስ ቢፈልግም ጥያቄው ግን ተቀባይነት ሳያገኝ በህዳር የማንቸስተር ስራን ተረክቧል። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ በፕሪሚየር ሊጉ በተከታታይ ጨዋታዎች ማሸነፍ ተስኖት በ42 ነጥብ 15ኛ ደረጃን ይዞ አጠናቋል። ዩሮፓ ሊጉንም እንዲሁ መሸነፉ የሚታወስ ነው። ዘሚረር እንደዘገበው ሩበን አሞሪም በዓለም እግር ኳስ ውስጥ ካሉ ምርጥ ወጣት አሰልጣኞች አንዱ ተብሎ የሚታሰብ ሲሆን በማንቸስተር ዩናይትድ የቦርድ ክፍል አለቆች ፍላጎት መሰረትም ሩበን አሞሪም አሁን ላይ ይቆያል። እንደውም የማንቸስተር ዩናይትድ የጋራ ባለቤት የሆኑት ሰር ጂም ራትክሊፍ እና የኢኒዮስ መሪ ጓዶቻቸው ሩበን አሞሪም ዋና አሰልጣኝ ሆኖ ለረጅም ዓመታት ቡድኑን እንዲመራ ይፈልጋሉ። ሩበን አሞሪም በቡድኑ አመራሮችም ትልቅ ድጋፍ አለው። በክረምቱም ደግሞ ትልቅ የመልሶ ግንባታ ሊደረግለት እንደሚችል ጭምር ነው የተገለጸው። ካራገር የ24 ዓመቱን ኮከብ ዌስትሃም ዩናይትድ ወደ ኋላ እንዲቀር ካደረጓቸው ምክንያቶች አንዱ ነው ሲል ይገልጻል። የስካይ ስፖርት አቅራቢ ጄሚ ካራገር በዚህ ሲዝን ባሳየው ብቃት የዌስትሃም ዩናይትዱን የፊት መስመር ተጫዋች መሐመድ ቁዱስን ነቅፎታል። ዌስትሃም ዩናይትድ በኖቲንግሃም ፎረስት ሽንፈትን ሲያስተናግድም የ24 ዓመቱ ወጣት በቡድኑ ሌላ ተስፋ አስቆራጭ ብቃትን ያሳየው። ካራገር ቁዱስ በከፍተኛ ደረጃ መጫወት ያለበት ብቃት ያለው ተጫዋች እንደሆነ ያምናል። ነገር ግን በዚህ የውድድር ዘመን ያሳየው ብቃት ደካማ ነበር። እናም ዌስትሃም ዩናይትድ እንደ ቡድን እንዲዳከምም ካደረጉት ምክንያቶች አንዱ እሱ ነው ብለውታል። ካራገር በስካይ ስፖርት ላይ ሲናገርም ቁዱስ በዚህ በየትኛውም ቡድን ውስጥም መጫወት ያለበት ጥራት ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ነገር ግን ምናልባት ዌስትሃም ዩናይትድ በዚህ የውድድር ዘመን ላሉበት መጥፎ ሁኔታ አንዱ ምክንያት መሐመድ ቁዱስ ባለፈው የውድድር ዘመን ያሳየው ፎርም ስላላሳየ ነው ብሏል። ባለፈው የውድድር ዘመን ድንቅ መስሎ ነበር፣ ነገር ግን በዚህ ሲዘን አንድ አይነት ተጫዋች ሆኖ አልታየም። ስለዚህም በክረምቱ ቢሸጡት አያስገርመኝም። ዌስትሃም ዩናይትድ መሐመድ ቁዱስን ሽጠው ገንዘቡን ይፈልጉታል። በሱ ምትክ ሌሎችን ማስፈረም የተሻለ ነው። ብዙ ቡድኖችም ያለፈው የውድድር ዘመን ያዩትን መሐመድ ቁዱስን ይፈልጉታል ነው ያለው። መሐመድ ቁዱስ መዶሻዎቹን እንግዲህ ወደፊት እንዲሻሻሉ ሊረዳቸው የሚችል ከፍተኛ ጥራት ያለው ተጫዋች እንደሆነ ጥርጥር የለውም። ሆኖም ግን እሱ በጥሩ ችሎታ ላይ አልነበረም። በዚህ ምክንያትም የለንደኑ ቡድን ተጎድቷል። በአጥቂ ክፍል ውስጥም ቀድሞኑ ጥራትና ጥልቀት ይጎላቸዋል። የክረምቱ ፈራሚው ኒኮላ ፎልክሮግም ውጤታማ ለመሆኑ የተረጋገጠ ሲሆን ከጉዳት ችግሮች ጋርም ተካፍሏል። ዌስትሃም እንግዲህ በቁዱስና በዣሮድ ቦውን ላይ መደገፍ ነበረባቸው። የጋናዊ ኢንተርናሽናል ላይ ያላቸው ትልቅ ተስፋ ቡድኑን ዋጋ አስከፍሎታል። ዌስትሃም ዩናይትድ በዚህ ክረምት ባለፈ በክለቡ እንዲቆይ ማሳመን ይፈልጋሉ። በሚቀጥለው የውድድር ዘመን እሱን ደግሞ የሚፈልጉት ብዙ ቡድኖች አሉ፣ ምንም ጥርጥር የለውም። ሆኖም ግን የ24 ዓመት ተጫዋች ከመልቀቅ ጋር ስሙ እየተያዘ ነው። እሱን ለማስፈረምም ተስፋ የሚያደርጉ የክለቦች እጥረት ሊኖር አይችልም ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ከማቲያስ ኩኛህ ጋር 70 ሚሊዮን ፓውንድ የተለጠፈበትን አጥቂንም ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች የቦርንመዙን የፊት መስመር ተጫዋች አንቷን ሴሜኒዮን ተጨማሪ ፈራሚ ሊያደርጉት ለይተውታል። ነገር ግን በክረምት ውሉ ዋጋው በጣም ከባድ ሊሆን ይችላል ሲል ጋዜጠኛ ቤን ጃኮብስ ለጊቭ ሚ ስፖርት ተናግሯል። ዩናይትዶች በሩበን አሞሪም ስር የተጨናነቀ የመጀመሪያ ውድድር ዘመንን እንግዲህ ካሳለፉ በኋላ የወልቭሱን ኮከብ ማቲያስ ኩኛህን የመጀመሪያ ፈራሚያቸው ለማድረግ የመጨረሻው ምዕራፍ ላይ ናቸው። አዲስ 9 ቁጥር እንዲሁ በአጀንዳቸው ላይ ቀዳሚ ነው። ዩናይትድ እስከ 3 የፊት መስመር አጥቂዎችን ማምጣት ይፈልጋል። በቀኝ በኩል ያለውን የአጥቂ አማራጭም በሩበን አሞሪም የእጩ ዝርዝር ውስጥ አንቷን ሴሜኒዮ ይገኛል። ምንም እንኳን ሴሜኒዮ አማራጭ ሆኖ ቢቆይም ዋጋው ላይ ግን ስጋቶች እያደጉ መምጣታቸው ነው የሚዘገበው።
ጋናዊው የክንፍ ተጫዋች በጣም ውድ ሊሆን ይችላል። ቤን ጃኮብስ ሲናገር ሴሜኒዮ ከማቲያስ ኩኛህ ጋር በመሆንም በዩናይትድ የአጥቂ ማጠናከሪያ እጩ ዝርዝር ውስጥ እንደሚገኝ ገልጿል። ማንቸስተር ዩናይትድ እና አንቷን ሴሜኒዮ እንግዲህ ቅድሚያ እየሰጠው ነው። እንደ ማቲያስ ኩኛህ እንግዲህ በ10 ቁጥር ቦታ ላይ ሊጫወት ሊመጣ ይችላል። ማንቸስተር ዩናይትድ የቀይ መስመር አጥቂ ለማምጣትም ሀሳቡን ይወዱታል። ነገር ግን የሴሜኒዮ ዋጋ በጣም ከባድ ሊሆን ይችላል። ነገር ግን ሴሜኒዮ አሁንም በፍላጎታቸው ላይ ያለ ተጫዋች ነው። በ2023 ከብሪስቶል ሲቲ ቦርንመዝን የተቀላቀለው ሴሜኒዮ በዚህ ውድድር ዓመት 11 ጎሎችን ማስቆጠር ሲችል 7 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ጋናዊው የክንፍ ተጫዋች ከበርካታ የእንግሊዝ ቡድኖች ጋር ተገናኝቷል። በክረምቱ የዝውውር መስኮት በፊት እንግዲህ ሊቨርፑል እና ቶትንሃም ተፈላጊዎቹ መካከል ናቸው። የአንቷን ሴሜኒዮ መሸጫ ዋጋ በዚህ ክረምት ወደ 70 ሚሊዮን ፓውንድ ሊሆን እንደሚችል ይታመናል። ይህም ደግሞ በማንቸስተር ዩናይትድ ታሪክ በጣም ውድ ከሆኑ ፈራሚዎች አንደኛው ያደርገዋል። ዩናይትድ በ10 ቁጥር ሚና አሁንም ፈራሚዎችን ይፈልጋሉ። እንደ ራያን ቸርኪ ያሉ ርካሽ አማራጮች ቢኖሩም በሊጉ ግን የደመቀው አንቷን ሴሜኒዮ ዋነኛ ኢላማቸው ይሆናል ተብሎ ነው አሁን ላይ እየተጠበቀ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ግን እጅጉን ከልብ አድርጌ ያመሰግናለሁ። እንግዲህ ሌሎች የዝውውር ጉዳዮችንና ሌሎች የትንታኔ ፕሮግራሞቻችንን በምሽቱ የስፖርት የመረጃ ሰዓታችንም ዳግም መልሰን ይዘን የምንመጣ ነው የሚሆነው። ስላደመጣችሁኝ ቆይታችሁን ከኛ ጋር ስላደረጋችሁም ከልብ አመሰግናለሁ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።